ሰላም ውድ ቤተሰቦቻችን፣ በባለፈው ቪዲዮ ላይ ስለ ቁጥጥርና ምርጫ የተወሰነ ነገር አቀርበን ቀጣዩን በሚቀጥለው ክፍል እንደምናቀርብ ተነጋግረን ነበር። የተለያየ ነው። ዛሬ የዛን ክፍል ይዘን ቀርበናል። አብራችሁን ቆዩ። በህይወት ውስጥ ዋናው ተግባር የትኞቹ ነገሮች በእኔ ቁጥጥር ስር ያልሆኑ ውጫዊ ነገሮች እንደሆኑና የትኞቹ ደግሞ በእኔ ቁጥጥር ስር ካሉት ምርጫዎች ጋር የተያያዙ እንደሆኑ ለራሴ በግልጽ መናገር እንድችል ማወቅና መለየት ነው። ታዲያ መልካምና ክፉን የት ነው የምፈልገው? ከቁጥጥር ውጭ በሆኑ ነገሮች ውስጥ ሳይሆን በውስጤ ባሉት ምርጫዎች ውስጥ ነው። በስቶይክ ፍልስፍና ውስጥ አንድና እጅግ በጣም ወሳኝ የሆነ እሳቤ አለ። እርሱም መለወጥ የምንችላቸውን ነገሮችና መለወጥ የማንችላቸውን ነገሮች መለየት ነው። በእኛ ተግባር ሊለወጥ የሚችለው ምንድን ነው? እኛስ ልንለውጠው የማንችለው ነገር ምንድን ነው? ለምሳሌ በጭጋጋማ አየር ምክንያት የበረራ ሰዓት ቢራዘም ምንም ያህል ብትቸኩልና በአየር መንገዱ ሰራተኞች ላይ ብትጮህ ጭጋጋማውን አየር ልታጠራው ፈጽሞ አትችልም። የቻልከውን ያህል ብትመኝ በቁመት ላይ አንድ ስንዝር እንኳን መጨመር አይታሰብም። ወይም በሌላ ሀገር መወለድ አትችልም። ምንም ያህል ብትጥር አንድን ሰው በግድ እንዲወድ ማድረግ አትችልም። ከዚህ የባሰው ነገር ደግሞ ልትቀይራቸው በማትችላቸው ነገሮች ላይ ጉልበትን፣ ጊዜንና ስታጠፋ መለወጥ የምትችላቸውን ነገሮች ሳታደርግ የምታልፍ መሆን ነው። ስለሆነም ይህን የነፍስ ረፍት ጸሎት መጸለይ አለብህ። አምላክ ሆይ መቀየር የማልችላቸውን ነገሮች መቀበልን፣ መቀየር የምችላቸውን ነገሮችን ለመቀየር ጽናቱን ስጠኝ። መቀየር የምችለውንና የማልችለውን ነገር የምለይበትን ጥበብ አትንፈገኝ። በልጅነቱ ሱሰኛ፣ ተደባዳቢና ግማሽ ዕድሜውን በወህኒ ያሳለፈ ሰው ያን ጊዜ የደረሰበትን አካላዊም ሆነ መንፈሳዊ ጥቃቶችን፣ ስብራቶችን አሁን ላይ መቀየር አይችልም። ከዚህ ቀደም የወሰናቸውን ውሳኔዎች መቀልበስና ሕይወቱን እንደ አዲስ መጀመር አይቻለውም። ሆኖም አሁን ላይ ሆኖ ባለው ኃይል ሁሉ መጻኢ ዕድሉን መቀየር ይችላል። ኤፒክቴተስ መቆጣጠር የምትችለው አሁን ላይ የምትመርጣቸውን ምርጫዎች ነው ይላል። ዛሬ ላይ ይህ ሀሳብ እኛንም ይገልጸናል። መቆጣጠር እንደምንችል ካወቅን ደስታን ከማግኘትን ባሻገር ማሸነፍ ከማይችሏቸው ነገሮች ጋር ከሚፋለሙ ሰዎች የተሻለን ሆነን እንገኛለን። መማር የነፃነት ቁልፍ ነው ይለናል ኤፒክቴተስ። የእነዚህ ትምህርቶች ውጤት ምንድን ነው? መረጋጋት፣ ድፍረትና ነፃነት በእውነት የተማሩ ሰዎች የሚያገኙት እጅግ ውብና ተገቢ ውጤት ነው። ስለዚህ መማር የሚችሉት ነፃ የሆኑ ሰዎች ብቻ ናቸው የሚለውን የብዙሃኑን ሀሳብ ከመስማት ይልቅ ነፃ የሆኑት የተማሩ ብቻ ናቸው የሚለውን የጥበብ አፍቃሪዎች ሀሳብ ማመን ይገባል ይለናል። ይህን ድምፅ ለመስማት የመረጥከው ለምንድን ነው? ይህንን ዝግጅት ከመስማት ይልቅ ለምን ሌላ ነገር አታደርግም? ምክንያቱም ይህንን ሕይወት ቀያሪ የሆነ አስተሳሰብ ለማዳመጥ የፈለግከው የተሻለ ነፃነት እንዲኖር ፍርሃትን መቀነስና ሰላምን ማግኘት ስለምትሻ ነው። መማር፣ መጽሐፍ ማንበብና ጽሞና ማድረግ ለራሳችሁ ጥቅም የሚደረግ እንጂ ለሌላ ለማንም ብላችሁ የምታደርጉት አይደለም። ይህን ነገር አስታውሱ። በአሁን ዘመን አስቸኳይና አጣዳፊ የሚመስሉ ነገሮች ትኩረታችሁን ይሰርቃሉ። በዚህ ምክንያት መጽሐፍት ከማንበብና ፍልስፍናን ከማጥናት ይልቅ ቴሌቪዥን ስትመለከቱ፣ ፌስቡክ ስትጠቀሙ፣ ጣፋጭ ምግቦችን ስትመገቡ ወይም መጠጥ ስትጠጡ ጊዜያችሁን ታሳልፋላችሁ። የማይረቡ ወይም የማይጠቅሙ ነገሮችን ከሕይወታችሁ ቆርጣችሁ አስወግዱ። ምን እያጣችሁ እንደሆነ እንኳን ስታውቁት ሕይወታችሁን ያባከናችሁ ምን ያህል ሰዎች አላችሁ? በከንቱ ሐዘን፣ በሞኝ ደስታ፣ በስግብግብ ምኞትና በማህበራዊ መዝናኛዎች ምን ያህል ሕይወታችሁን አባከናችሁ? ከእናንተ ጋር የቀረ ጥቂት ነገር ብቻ ነው። ያም ከጊዜያችሁ በፊት እየሞታችሁ እንደሆነ መገንዘባችሁ ነው።
በሕይወታችሁ ውስጥ ካሉ ከባባድ ነገሮች ውስጥ አንዱ አይሆንም ማለት ነው። ለግብዣዎች፣ ለከንቱ ግዴታዎችና ሁሉም ሰው ለሚያደርጋቸው ተለምዷዊ ነገሮች እምቢ ማለትን ልመዱ። እነዚያን ለማትፈልጓቸው ነገሮች እሺ በማለት ያጠፋችኋቸውን ጊዜያቶች እንዴት ልመልሳቸው እችላለሁ ብላችሁ አስባችሁ ታውቃላችሁ? በሕይወት ደስተኛና ስኬታማ መሆን ከፈለጋችሁ እምቢ ማለትን ልመዱ። አይ አልፈልግም፣ አመሰግናለሁ፣ አሁን ይህን ማድረግ አልችልም ማለትን ተማሩ። ምናልባት አሉታዊ መልሳችሁ ሰዎችን ቅር ሊያሰኝ አሊያም ሰዎችን ከእናንተ ሊያርቅ ይችላል። እምቢ ማለት በእጅጉ ሊከብዳችሁ ይችላል። ሆኖም ለሕይወት አስፈላጊ ነገሮችን እሺ ማለት የምትጀምሩት በሕይወታችሁ ውስጥ ያሉና የማይጠቅሙ ነገሮች እምቢ ማለት ስትችሉ እንደሆነ አስተውሉ። እምቢታ እናንተን ከተራው ሰው የሚለይ እጅግ አስደናቂ መንገድ ነው። ነገር ግን ብዙ ሰዎች እምቢ ለማለት ሲቸገሩ ይስተዋላል። እምቢ ማለት ከመንጋው ይለያችኋል። እምቢ ማለት ወደ ራሳችሁ ያስጠጋችኋል። እምቢ ስትሉ ብቻ ነው የራሳችሁን ነፃነት ማስከበር የምትችሉት። በእምቢታ ውስጥ ተቆጥሮ የማይዘለቅ በራስ የመተማመን ነገሮችን የማድረግ ድፍረትና ከሰዎች ተለይቶ ለብቻ የመቆም ነፃነትን የምትጎናጸፉት በእምቢታ ውስጥ ቆዩ ብቻ ነው። እምቢ ማለት በጥበብ ሲሆን ደግሞ እናንተን ከልዕለ ኃያልነት ውስጥ ያስቀምጣችኋል። ብዙ ጊዜ አይታችሁ እንደሆነ ሰዎች አይሆንም ሲባሉ፣ አይቻልም ሲባሉ ያንን ነገር የማግኘትና የማድረግ ፍላጎታቸው ከፍተኛ ይሆናል። በተለይ ደግሞ አንድ ሰው ደውሎ እዚህ ቦታ እንሂድ፣ ይህንን ነገር እናድርግ ሲላችሁ እናንተ በፍጹም አልችልም፣ ዛሬ አይመቸኝም፣ ማደርገው ነገር ሌላ አለ ስትሉ ያ ሰው ሳይወድ በግዱ እናንተን ያከብራችኋል። እምቢ ማለት ለራሳችሁ በራሳችሁ የምትሰጡት አስደናቂ ስጦታ ነው። እምቢ በሉ። እምቢ ስትሉ እናንተን ሊንቅ የደፈረ በሙሉ ሳይወድ በግድ ያከብራችኋል። እምቢታ እጅግ ኃያል ስጦታ ነውና ተጠቀሙበት። ቪዲዮውን እስከ መጨረሻው ስለተከታተላችሁ እያመሰገንን ላይክ፣ ሼር፣ ኮሜንት እና ሰብስክራይብ በማድረግ ቤተሰብ እንድትሆኑ በፍቅር ጋበዝናችሁ። የዚህ ቪዲዮ ሐሳብ ለአንድ ለምታውቁ ሰው ሊጠቅም ይችላልና ሼር አድርጉለት። መልካም ጊዜ ይሁንላችሁ። ቻው።